ሰላም ሰዎችዬ እንደምናችሁ ደህና ናችሁ ወይ? እንደምናችሁ አካም ጅርታ ያጀረና ነጊያ ፈያ እጆሌ ፈያ አቲ ፈያ መኒኬ ፈያ ፈያ ፈዩማ ሰዎችዬ እንደምናችሁ። በተረፈ ጀስት የገረመኝን ነገር ነው የምናገረውና እኔ በህይወቴ ዘመን እውነት የሰው ልጅ ሁሉም አንድ አይደለም። ሁላችንም እንዳፈጣጠራችን እንደ መልካችን እንደ ሁለ ነገራችን እንለያለን እና ደግሞም የዘር ግንድ የሚባልም ነገር አለ፣ ዘር ሐረግ የሚባል ነገር እና እውነት ዘር ሐረግ ተቆጣጥሮ ቆጥሮ መጋባትም በጣም ጥሩ ነው። ገባችሁ? እና ምን ፈልገሽ ነው አንዲቸው ካላችሁኝ እኔ በህይወቴ ዘመን ራሴን ሸውጄ አላቅም። የማይሆን ነገር ይሆናል አልልም። ማለት እንዴት ነው? በእግዚአብሔር መንገድ በእግዚአብሔር ኃይል ባይብል እንደሚለው ከሆነ ይሄ የጉልምትና የመርከስ ራስን ማስረከስ ሳይሆን በእግዚአብሔር መንገድ ያ ነገር በቃ የሆነ ስራ ኢንተርቪው ተጠርቻለሁ፣ ያ ስራ የኔ ነው፣ በቃ አልፍ ያለው እንደዛ ነው ምለው። ከዛ ባሻገር አሁን ኤግዛምፕል ነው ምለው አንዳንድ ሴቶች ነገሩ የሜንታል ኢልነስ ያለባቸው ሴቶች ናቸው። አሁን እንዴት ነው አንዳንድ ሴቶች ጀስት ዝም ብሎ በቃ ግግምና ታውቃላችሁ፣ የአልማዝ ባል የኔ ባል ነው፣ በቃ ወዷለሁ የኔ ነው። ይሄ ማለት እንዴት ነው? የአንድ ዓመት የሁለት ዓመት ልጅ የሆነ ሾፒንግ ይዛችሁ ስትሄዱ፣ አሁን ልጆቼ ህፃን በነበሩበት ጊዜ ሁሉን ነገር አምጥቶ ትሮሊ ላይ ይጭናሉ። እንግዲህ እቃ ሾፕ ለማድረግ ስትሄዱ ሁሉን ነገር መዝገብ ላይ ጽፋችሁ እና ኖት ይዛችሁ ነው የምትሄዱት እና በቃ የማይፈለገውን ነገር ማለት ነው። እና ሁሉም ነገር በልጆች እጅ ላይ ያሉ በቃ ያ የልጆች የህፃናቶች ባህሪ ነው። እና እኔ አንዳንድ ሰዎች እኔ በቃ ዝም ብሎ እና እንዴት ነው እና እኔ ራሴን በህይወቴ ዘመን አንድ ቀን በራሴ ላይ ምስቴክ ሰርቼ አላውቅም። ራሴን አልሸውድም። የሚሆን ነገር ይሆናል፣ የኔ ያልሆነ ነገር አይደለም። ፒሪየድ። ገባችሁ? እና አሁን አንዳንድ ሴት ማለት ሁሉም ሳይሆን በቃ ዝም ብሎ በቃ እንደዚህ ዝም ብሎ በቃ ራስን መሸወድ እና እኔ ጊዜም እኮ ታክሲ አይደለም ቆሞ አይጠብቅም። አንድ ሴት ልጅ ከ50 በኋላ ብቻ ይሄን ነገር ሁሌም ሪፒት ማድረግ ኖት ጉድ ኤንዌይ። እና እንዴት ነው አሁን ለእናንተ የሚያሳፍራችሁ ነገር በእሷ ዘንድ እምብረስት አትሆንም። ቢኮዝ በቃ ውርደትን እንደ ካባ የለበሰች ልበል። ሌላ ሴቶቹን ካገቡም ያገባሉ፣ ቦይፍሬንድም ከያዙ ሪሊ ይዞ ይተኛሉ። በቃ ሾ አፕ አክሽን ነው የሚያሳዩት። እና እንደገና ደግሞ በጣም በቃ እንዲሁ በቃ እናንተ አሁን ለምሳሌ እኔ እንጃ በኢየሱስ ስምና እንዴት ነው ታይቶ ተሰምቶ የማይታወቅ ነገርና እንግዲህ ኢማጂን ሶሻል ሚዲያ ላይ መሻፈድ፣ የሶሻል ሚዲያ ሽፍድና ማለት ነው። እዛ በቃ ጆሮን እየጎተቱ ስሜትን አፍሶ ጨርሶ በመጨረሻ ደረጃ ወደ ጓዳ ሲገባ ያው ድሮ እኮ ነው የሰማሁት። ይሄ ማለት የአረብ ቦይፍሬንድ ያው ቤት ውስጥ አብሮ ነው የሚኖሩት። ሰውየው ሽማግሌ ነው እና አንዳንድ ጊዜ ዩቱብ ላይ ቁጭ ስትል አይታችኋል። ከእቃ ያቀብላታል ምን ይላታል። እና አነሳደግም እኮ ወንድ አለ እኮ። ገባችሁ? እና እዚህ ለሶሻል ሚዲያ ሽፍድና እኔ ሲንግል ነኝ የግዴታ 80 ወረቀት ቀለበት እጅ ላይ ባያስገባም እኮ አንድ ወንድ ከእናንተ ጋር አንድ አንሶላ እስከተጋፈፈ ድረስ ያው ባል በሉት እኮ ሰዎች። እየገባችሁ? በውጭ ሀገር ህግ አንድ ወንድ ከእናንተ ጋር ሞርዘን ከ6 ወር በላይ አብሯችሁ ከኖረ ያው እንደ ባል ነው የሚቆጠረው። ህጉም ያ ሰው የሆነ ነገር ቢጠይቅ አይከለከልም። ፍርድ ቤትም እኔ ከእሷ ጋር የዚህን ያህል ከ6 ወር በኋላ ያ ወንድ እንደ ባል ነው የሚቆጠረው እና ሩሉ አለ። እና ፍርድ ቤትም ቢያቀርብ የሆነ ነገር እንትን ቢል የመካፈል መብት አለው ማለት ነው። ገባችሁ?
ስለዚህ የአረብ ትልቅ ሰውዬ አብሮን ያው ትልቅ ሰው ማለት የኮሷ እድሜ አይተናነስም። ገባችሁ? እሷም ከ50 በላይ ትሆናለች እና ስለዚህ እዚህ ሚዲያ ላይ መታ እንግዲህ የምትሆነውን ነገር ታያላችሁ። ገና ለገና የሶሻል ሚዲያ ላይ ያሉት እነዚህ ዩቱበሮች እንዴ ድምፁ ጎርነን ላለው ወንድ ሁሉ መሽናት ጆሮ እያለቡ እሱ የኔ ነው በቃ አልማዝን ለምን ጠራህ? እሱንም መቀጥቀጥ አልማዝ በስመ አልማዝ ሚሊዮን አልማዞች አሉ። አልማዝን ሚዲያ ላይ ካለች መቀጥ በቃ ነገሩ ሴትዮዋ ስመለከታት እግዚአብሔር ምስክሬ ነገሩ ሜንታል ኤልነስ አለባት የአይምሮ ችግርና ለምን ያው ነውርን አታውቅም እና ያው ቦይፍሬንዷ ይሁን ሳምቲንግ ቤቷ ውስጥ ነው ታንቆ የሞተው እና እሷ ያለችበት ሀገር ደግሞ እንኳን ሰውን የሚያክል ነገር ቤት ውስጥ ታንቆ ይሙት መሞት ይቅርና ዘም ብሎ የሰው ልጅ ይቀማሉ። አሁን የሆነ ኦሮሞ አለ ከምስቱ አይ ቲንክ ሰው የመን ሞታበታለች። እዛ ከየመን ነው የመጣው። 2 ልጆች አሉት። 2 ትንንሽ ልጆች ነጠቁበት እና አሁን ካያችሁ እንደሆነ ሱሪ ሲታጠቅ እስከ ደረቱ ድረስ ነው የሚታጠቀው። ዝም ብሎ የሚደንሰው እና ባህር ውስጥም ገብቶ ፎቶ ራሱን ካሜራ እየቀረጸ ይደንሳል። እሱ ሰውዬ ልጆቹ ተቀምቶበት እና ያ እሷ ያለችበት ሀገር እንኳን ሰውን የሚያክል ነገር ቤት ውስጥ ታንቆ መሞት ይቅርና በቃ በሰበብ በአስባቡ ልጅ ይቀማሉ። እና የዛን ጊዜ እንዲሁም ካያችሁ ሚዲያ ላይ 24 ውላ አድራ ይህን ምስጢሯን ሁሉ ዝቅዝቅ ካርጋ ትናገራለች። ነገሩ እዛ እሷ ያለችበት ሀገርም የሚያውቋት ሰዎችም ለእኛም ይነግሩናል። ዝቅዝቅ ካርጋ ግን መጨረሻው ላይ ከህዝብ ጋር መግባባት ስታመጣ ቪዲዮቹን አጠፋቻቸው እንጂ ብዙ ሶሻል ወርከሮች ምናምን እነዚህ የአበሻዎች የተማሩት አሜሪካ ምናምን ያሉት በጣም አዝኖ በቃ እና እኛ ሳፖርት እናደርግሻለን ምናምን እያሏት መድኃኒዓለምን እና በቃ ከሚዲያ ላይም ደግሞ ልጇን ተወስዶባት 2 ወር 3 ወር ጠፍታ መጣች። በቃ እንዲሁ በቃ ሁሌ ሀዘን ነው፣ ሁሌ እየየ ነው በቃ እና ታንቆ መሞቱን ራሱ እሷም ነገረች፣ ሌሎቹም እዛ ሀገር ያሉት ነገሩ። ከዛም በኋላ ይሄንን አረብ ያዘችውና አረብ ሽማግሌ እና ስቲል እስካሁን ድረስ ከእሷ ጋራ ነው ያለው። እኔ ምን ለማግኘት አሁን እዚህ ሶሻል ሚዲያ ላይ ያሉት ጎረምሶቹ የእነሱ ድምፅ ጎርነን አለ ወይንም ሄለን መስክ ነው ምናምን የሚባል አሜሪካን ያለ ሪጅመን አለ። እሱ ከተጠራ ሙሾ ማውረድ እኔ ነኝ የተጠራው ተወድጃለሁ። ኢራን ነው ኢራቅ የምትባል ሀገር ከተጠራች በቃ እኔ የእርክስና ጥግ መድኃኒዓለም ምስክሬ ነው። እዚህ ሶሻል ሚዲያ ላይ ሁሉንም ሴቶች አያለው። በቃ አዋራ ያነሳሉ፣ የራሳቸውን በቃ የሆነ ወንድ ይወዳሉ፣ የራሳቸው ያደርጋሉ እና ሾ አፕ ነው ሪሊ የሆነ ነገር። እሷ በቃ እኔ የዚህን ያህል ዝቅጥ ያለ የመጨረሻ የእርክስና ጥግ በቃ እና እሷ ለምትሆነው ሁኔታ ሰው ያፍራል እና በቃ በተለይ እንደዚህ አይነት ወንዶቹን ዩቱበሮቹን በራሷ ጣቢያ ከከፈተች ጆሮዋን እያለበች ምን እንደምትሆን አንድ ጊዜ አይታችኋል። ቶሎሳን እናትሽ እንዲቱን አንቺ ምናምን ብሎ ሲላት ሀየካ ቶሎሳ ዱጋዳ ቶሎሳ ክያ ምናምን ስትላ አንቺን አይደለም የሸርሙ ምናምን እያለ ኧረ በኢየሱስ ሰው በሷ የተነሳ ምን አይነት ነገሩ። ሴትዮዋ መንታል እነስ ነች እና እኔ ራሷን እኔ እንጃ። ይኸው አሁን 10 ዓመት እኮ አለፈ። አሁን 2ኛ 10 ዓመት ልንቀጥል ነው እንግዲህ 20 ዓመት ይባላል ከ10 ዓመት በኋላ 10 አልፎ 10ን ደግሞ ስንይዘው 20 ዓመት። በ20 ዓመትም ሴትዮዋ እንደዚህ ነች እና እኔስ እንዲሁ መድኃኒዓለም በራሴ በኩል ምንም አይነት በሷ በኩል ግጸጻ ምናምን አያስፈልጋትም። እቺ የአይምሮ ሕክምና ያስፈልጋታልና እኩያ ልጅ እያላት ከ28 ዓመት በላይ ልጅ እያላት ልጇ ሁሌ 7 ዓመት 6 ዓመቱ ልጅ ነው ልጄ ሲያድግ ትላለች እና የዛሬ 20 ዓመት በኋላ ልጇ የ7 ዓመት ይሆናልና ሴትዮዋ ጤነኛ አይደለችም። ሰዎች የአይምሮ ችግር አለባት። ጎጃም ነኝ፣ ጎንደር ነኝ፣ ወሎ ነኝ፣ ሀደሬ ነኝ፣ ትግራይ ነኝ
የማትጠራው የዘር አይነት የላትም እና ስልጤ ጉራጌ ነኝ ብትል ምን ችግር